እንደሚያምር ምናምን ነገር እኔ ቁጭ በል መጀመሪያ ግን ቁጭ በል እሺ ትመጣለች። እንደውልላታለን። ቆይ ይሄው ሰው ደውልላታለን። ቁጭ በል እዚህ ጋር ትመጣለች። እንኳን መጣች። በጣም ደስ ብሎኛል። በጣም በጣም የማመሰግነው ጋር እዚህ ጋር ቁጭ በል እዚህ ጋር ችግር የለውም። አቢላ ይመጣል እሱ ቢያም ይመጣል ነው ይመጣል። እንዴት ቆይ ቤቱን እንዴት አውቀህ ነው ዳኒ? እንዴ ባለፈው መጥቻለሁ እኮ ሰማኝ አብርሃም። ወይ ጉድ ይፈላ። በቀደም በምሽት ስለመጣህ አላወቅሁትም ብዬ ነው። ሰማኝ አብርሃም፣ አሁን እዚህ ያለህበት ሁኔታ በጣም ሴር ነው። ገባህ አይደለ? ከዛ ውስጥ ከብዙ ነገር እንሄዳ እንኳ አብርሃም፣ አንተ ራስህን መሆን አለብህ። ገባህ? አሁን ደህና አይደለም። ደህና መሆን አለብህ አብርሃም፣ አዳምጠኝ እሺ። ደህና መሆን አለብህ። አሁን ደግሞ ቅድም ተስማምተናል። አንዱን አብል ለሱ አንዱን አብል ደግሞ ለሱ ታቸው ዛሬ አምራ ላይ አምረ የሚለውን የሆነ ደግሞ መልሰን አንተ እናደርግልሃለን። እናንተ ችግር የለም ጊዜ ፍቺ እናንተ ዝም ብላችሁ ጨነቃችሁ እንጂ እሱ እኮ በጣም ደህና ነው ማለት። ቆይ አይደለም እኮ ልለካውናት መለስ ችግር አለው እንዲ ታርች እንዲ አብርሃም ችግር የለውም። ሰማኝ ማዳምጥ እሱ አህተነች ምንም ነገር ለአንተ ክፉ ነገር አታደርግብህም። ያው ምን ችግር አለው አብርሃም? ችግር የለም ሩታ ትቆጣም እንዴ? ምን ችግር አለው? ደግሞ አንተ እኮ ትልቅ ልጅ ነህ። ለምን ደግሞ ትቆጣ ሩታ? እንዴ አንተ የፈለግከውን ማድረግ ትችላለህ። ከፈለግህ ለእህቶች መስጠት ትችላለህ። እንደፈለግህ ማድረግ ትችላለህ አብርሃም። ትናንትና እኮ አንተ ብዙ ነገር መወሰን የምችል ልጅ ነው። በራስህ ነው ዳምጠኛ በራስህ ነው ብዙ ነገር ሰማኝ። በራስህ ነው ብዙ ነገሮች ታርጊ ነበረው። ሩታ ትመጣለች። ከዛ ወደ ቤት ትሄዳለህ። ከልጅ ጋር ትጫወታለህ። ኢንጆይ ታደርጋለህ ምናምን። ከፈለጋችሁ ደግሞ ልጅህን ይዘው ሩታም ከፈለገች ለልጅ ይዘው እዛ መጣ በቃ ከሉሌ ጋር እዚህ አንድ ላይ ሰብሰብ ብለን ምናምን ነገር ደግሞ መቶ ሺህ ገባሽ አይገርምም? ይህን ደግሞ አንቺ ሞክሪው ችግር የለም። እሷ ትሞክር። ይህን ደግሞ ስማ ልንገርህ አብርሃም፣ በቃ አሁን ቁጭ በል። አሁን ቁጭ በል በቃ ችግር የለውም። ቁጭ በል ስማኝ፣ ቁጭ በል ምሳሌ ለምን ጊዜ ምንድን ነው አብሽ ኮርቦታል። ቁጭ በል አብርሃም፣ ኧረ ቁጭ በል። ቆይ ይህ ተራሱ ቁጭ በል በቃ ሰማኝ። አሁን ቡዜ እንትን ታደርጋለች። ቡዜ ቡና ታፈላለች። እሺ እንበላለን። ከዛ ደግሞ ሉሉ ስለናፈቀ ሩታ ይዘው እንድመጣ አደርጋለሁ። እሺ እዚህ በጣም ደስ ያለኝ እንዴት ስሚኝ ማሽ እዚህ ቦታ አለሽ አይደለ? በቃ ዝም ብሎ 3 ቀን ምናምን እዚህ ቢሆን ደስ ይለኛል። አሁንማ በቃ እዚህ ነው የምትሆነው አይደል? ዝም ብለህ 3 ቀን ምናምን ነገር እዚህ ሪላክስ አድርግ ምናምን ነገር። ሩታም እየመጣች ታያለች። እሷን በጣም ታያለች። ኤፍሬምም መጥቶ ያያል። ምንም በቃ ምንም ሰላም ነው። ሰላም ጋይስ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ደህና ናችሁ? ባላችሁ በሰላማችሁ ይብዛ ማለት ነው። ዛሬ አብርሽ እንግዲህ ከቡዜ ቤት ወስዶታል። ዳኒት መቸረታ ነው በቀደም እንዳያችሁት ማለት ነው። እና በጣም ነው ደስ ያለኝ፣ ግን በጣም ደስ ብሎኛል። ምክንያቱም ጤናው ማለት ካወቁበት ጤናው ይመለሳል ማለት ነው። ግን እንደ ህፃን ነው የሚያደርጋቸው። ምንድን ነው እንደዚህ የሚሆን ወከባ ሆኑበት ማለት ከታመመ መልክ እነሱ ወከባ ፈጠሩበት። ለምንድን ነው እንደዚህ የሚሆኑት? ቡና ጠጥቼ ምናምን ገና መነሳቴ እኮ ነው። እኔ ራሴ ዝም ብዬ መጥቼ ከእሷ ጋር ልጫወት ምናምን መጥቼ እኮ በመከራ ነው ይሻለው። ግን ደግሞ ምን አለ አመነ ገባሽ ተጋል ውስድ ነው ስለው ዲቭም አለ እዛ ስለው ምናምን ነገር ለአንተን ለማየት ጓጉቶ ነው የመጣው። እና ምን አሰብኩኝ ለ3 ቀን ምናምን እዚህ ቢለው ነው ደስ ነው የሚለኝ። ግን እንዴት አረካው ነው በቃ ገረመኝ። እንዴት አረካው እንዴት አርጌ አንተ ሰማኝ። ለ3 ቀን እዚህ ብትሆን ሳብሽ ለ3 ቀን ተጋል አምጣት በጣም ችግር የለውም። ሩታ የት ትሄዳለች? ሩታ እኮ ሚስት ናት፣ ትመጣለች እኮ የት ትሄዳለች? ኤፍሬምም ይመጣል። ግን አሁን ቢያንስ እዚህ 1 ለ3 ቀን ብቻ ከኛ ጋር አብረናለ ማለት ነው። ችግር የለውም እኮ እንደ ሩታ ደግሞ መታ ሉሌንም ይዛው መታ ትሄዳለች፣ አይታ ምናምን ትሄዳለች። ደግሞ ሁሉም ችግር የለም። ለ3 ቀን ራሱ ባታያቸው ከዛ ከ3 ቀን በኋላ ራስ መኪና አስነስተህ እንደ በፊት እየነዳ ትሄዳለህ። እሱ ጋር ችግር የለም። ማነው ሁሉ ይመጣሉ። የሚመጣ አታምነኝም ወይ? ስጦታ ማንም እንዳይወርቅ ብለኛል። ችግር የለውም። እኔ ጋር ነው በቃ እኔ ጋር እኮ ነው እንደ እኔ ጋር ማለት እኮ አንተ ጋር እንዳለ ቁጠረው። በቃ እኔ ጋር እኮ ነው ያለው። የትም አይሄድብህም። አንተ ደህና ነህ? እንዴት ነህ?
ወይኔ እንዴት ዳኒ እንዴት ኬታ ደህና ነኝ። ደስታ ነው እንጂ የሚያደርገኝ ወንድሜ። እኔ ቤት ስላየው ደስታ ነው። ደስ ስላለኝ ነው ወንድሜ። በጣም ነው ደስ ያለኝ። እኔ ጋር ከመጣህ እኮ ቆይተሃል። ለዛ እኮ ነው። በጣም ቆየ እኮ ወደ እኛ ከመጣ። በጣም ነው ደስ ያለኝ። ለምንድን ነው ግራ የሚገባ? በቃ ቤቴ ነው የመጣው። ሌላ ቀን የምትመጣበት ቤት እኮ ነው የመጣው። በጣም ነው ደስ ያለኝ። የኔ ቆንጆ እንኳን ደህና መጣሽ ወደ ቤትህ፣ ወደ እህትህ ቤት የኔ ቆንጆ እንኳን ተመለስክልኝ። በኢየሱስ ስም እግዚአብሔር ያክብር። እግዚአብሔር ደስሮኛል በጣም በኢየሱስ ስም ወይኔ ለጥቁበት የኔ ቆንጆ እግዚአብሔር እንኳን ወደ ቀሉ መለሰ። ከእህት ቤት በጣም ብዙ እኔ ቤት መጣ ነው። ሰላም እንዴት ናችሁ? እንዴት ናችሁ? እንኳን አመሰግናለሁ። ወይኔ ጭራሽ ብሎናል። ወደ እኔ ተመለስክ ማለት ነው። ወደ ቀልቡ ተመለስክ። አብርሽ ሄርሚ እኮ ነች እንዴ? ተመስገን እግዚአብሔር ይመስገን። እንዴ ነው አዋራት አብርሃም ነው እኔን አይደለም ሄርሚ ይላል። በደንብ አዋራት ወደ ቀልቡ ተመለስክ ማለት ነው። ሰማኛ አብርሃም እሷ ናት። ይኸውልሽ ሄርሚ እንዴት መሰላችሁ ይዤ የመጣሁት ሩታን እዛ ከሜሪ ጋር እንድታወሪ ትፈልግሻለሽ ምናምን ነገር አልኳት። በመከራ ነው የምልችን ይሻላችሁ። ግን አብርሃም በጣም አስቸገረኝ። ዋትስአፕ ነው ሩታ እንትን ማለት አለብን። በአንዴ እንደዚህ ጋይስ እንግዲህ ምንድን ነው ቢረጋጉስ ምን አለ? ሰዎቹ ህፃን እኮ ነው የሚያጫውታቸው እንዴ። ልጁን ግራ ጋቦት። ምንድን ነው ልጁ ገና አልዳነም፣ ምን አላለም። ምንድን ነው እንደዚህ ሄርሜላ እንደዚህ ምንድን ነው የሚያደርግሽ እንዴ? ተረጋጉ። ልጁ እኮ ገና አልዳነም፣ ገና ሄዳለሁ ይላል። ገና ብዙ መከራ አለው። ጸበል ወስዳችሁ ያዳናችሁ መሰላችሁ እንደዚህ ስትሉ። የልጁ ጤና አያሳስባችሁም እንዴ? ወደ እኔ ተመለስክ ትላለች ደግሞ ይቺ። የልጁ ጤና አያሳስብሽም? አንቺ ለራስሽ ነው እንዴ የምታስቢው? መሆናችሁ ነው ግን። ኧረ እንደው ተረጋጊ ሄርሜላ ተረጋጊ፣ አታቃጥልኝ። ምንድን ነው የሚያደርጋት? ሁላቸውም ግን ትዕግስት የሚባል ነገር የላቸውም። ልጁን እኮ እንደው የሆነ ግራ አጋቡት። ይቺ ሄርሜላ ናት ምናምን እንዴ መች ጠፋው? ቢያስተቀምጥሽ ችግር የለውም። አረፍ በልሽ ይቀመጥ። እንዲህ በመከራ ነው ይሻላል። በመከራ ወዲያው ነው የደወለልኝ። ቶሎ መጥቻለሁ። አዎ ለምን እንደዚህ መጣሽ? እዚህ ጋር ነበርሽ እንዴ? እኔ ቶሎ ደረሰች። ከዛ በኋላ በቃ እንዴት መኪና እየነዳሁ እንደመጣሁ እኔ እንደማውቅ በጣም ደስ ብሎኛል። እግዚአብሔር በጣም ዳኒ እግዚአብሔር ይስጥህ። በጣም ችግር የለውም። ይሄ መቼም ማረሰው ተሳመ እንጂ ፍቅረኛ እኮ ነች። አብርሃም እንትን አንድ ሶስት ቀን ከዛ በኋላ ኖርማል ሲሆን ሁሉም ነገር እንትን ይላል። አሁን እኮ በቃ ደስተኛ ሆነ። እዚህ መጣ፣ እህቱ ጋር መጣ፣ ሀብሉን አወለቀ ምናምን ነገር አይደል? አብርሃም ደስተኛ ነህ አይደል? አሁን ምንም ደስተኛ አይደለም። ሩታ ነው አምጥቶ ከሩታ ጋር ነው የምንፈልገው ነው ሄርሜላ አምጣልኝ ብያለሁ። ሩታ አምጣልኝ ያልኩህ አይደል? ሩታ ቤት ነች ትመጣለች አይደል ያልኩኝ? አሁን ትመጣለች እኮ ሩታም እኮ ትመጣለች። ግን ሄርሜላ እንዳጋጣሚ ቅርብ ቦታ ነበረች እና በቃ እንድትመጣ ብዬ እኮ ነው። ስታያት እኮ ነገሮችን ካስታወስክ ብዬ ነው። እኔ ማንም የሚመጣ ችግር የለም። እኔ ሩታ አምጣልኝ ያልኩት እኮ ትመጣለች። ሩታ ችግር የለውም። እኔ ራሴ እደውልላታለሁ። እንትን ገብቶሃል አይደል? ዋናው አንተ ደህና መሆንህ ነው እኛ የምንፈልገው። ገባህ? እዚህ ደግሞ መምጣትህ በጣም ደስ ብሎናል።
እና ዋናው ነገር አንተ ምንድነው መረጋጋት ነው። አንተ ደስተኛ ስትሆን እኛ በቂያችን ነው። ገብቶሃል አይደለ? ሁላችንም እዚህ ጋር እንግዲህ ዳኒ የሚጨነቀው ስለ አንተ ነው፣ ሄርን የምትጨነቀው ብዙም እኔም የምጨነቀው ስለ አንተ ነው። እሺ ስለዚህ አንተ ከተረጋጋ፣ አንተ ሰላም ከሆንክ እኛ ምንም የምንፈልገው ነገር እንደዚህ ማውን ቴንሽን የሆን ነው ወይ ደግሞ እንደዚህ የተደናገጥ ነው ድንገት ስለመጣ ነው። ረዳኛ ሰሞኑ ጠፍተህብን ድንገት ይዞት ሲመጣ በጣም ያስደነገጥከን። ግን ዳኒ በጣም እግዚአብሔር ያክብር፣ በጣም እናመሰግናለን። እኛ ስንት መንገዶችን እየፈለግን ነበረ። ገባ ዳኒ፣ በጣም ነው የማመሰግነው እኔ ራሱ። ምክንያቱም በጣም ብዙ መንገዶች እየፈለግኩ እሱን ራሱ ዛሬ የጠራሁት ያለውን ነገር ትናንትና አግኝቼው ነበረ፣ ግን ዛሬ በቃ ያለውን ነገር በደንብ ማውራት አለብኝ ብዬውን እንትን ያልኩት ማለት ነው። እና በጣም ደስ ብሎኛል። ሀሳቡም ድንገት እየተወያየን ነበር መንገድ እናመጣለን የሚለውን ማለት ነው። ታረጁያል ባይዘወይ ማለት ነው። ዲቤና ቡዜ ምንም አያውቁም። በቃ ማለት ምንም ነገር የማያውቁ ናቸው። እንዴ ከውሪ የባሱ ናቸው። ማርያም ምን ማድረግ እንዳለባቸው ምን መሆን ምን እንደ መደረግ እንዳለበት በቃ ያውቃሉ እኮ። ግን እነሱ ዝም ብለው ምንም አያውቁም። እንዴ ምንድነው እንደዚህ የሚያደርጉት? ምንም ነገር አያውቁምስ እንዴ? ልጁና ተረጋግታችሁ ልጁ በቃ ወደ ራሱ እንዲመለስ በቃ እናንተ ወከባ ራሱ ልጁን እኮ ረብሽው። ተረጋጉ እናንተ። እንዴ ምንድነው ሄርሜላ ራሱ አታናችኝ እንደዚህ እየተቀለበለብሽ እንዴ? ምንድነው መቅለበለብ? መጀመሪያ ምን ነበረ? አሁን ያለፉበት ነገሮች እያሳየህ ነው እንጂ የሚሆነው እንዲህ በአንድ የሆነ ነገር ስትለው ግራ ነው የሚጋባው ለራሱ ማለት ነው። ምክንያቱም አሁን ይወዛገባል። ከዚህ አንጻር ግን እኛ ማድረግ ያለብን ሂደት በሂደት ነገሮችን ያኔ ቪዲዮን እኮ ማሳየት ነው። በቃ የተፈጠረበትን ለማወቅ ጤነኛ ሲሆን ቪዲዮን አንቺ ትክክለኛ እኮ ቪዲዮ አለ። ቪዲዮ መረጃሽ ስለሆነ ኖርማል ነው። አሁን ባለበት ግን ስለ ጤንነቱ እንጨነቅና ሁኔታ ይገባናል ወይ ረዳሻለሁ በደንብ ግን ቢሆንም አንቺ ትንሽ የተረጋግተሽ ዋፍጥ አድርገሽ መያዝ አለብሽ። እናም ፍቅር በቃ ያለፈውን ነገር ከማስታወስ ኖርማል እሱ ጋር ያለው ነገር ጥሩ ቢሆን የተሻለ ነው። ከፈጣሪ ጋር ደግሞ ወደ ራሱ ይመለሳል ብለን እናስባለን። እንዳንዬ ግን በድጋሚ በጣም የእውነት በጣም እናመሰግናለን። የእውነት ለጤንነቱ ይህን ያህል መጨነቅ እስካሁን ድረስ ማንም ከጎናችን እንደዚህ እየሆነ ያለ የለም። አንተ ግን በጣም ነው የማመሰግነው። በጣም እና ተጫውቱ በቃ ወይ ቡና ምናምን ቡና ይፈላልሽ። ምን እንዲህ በጣም ተጫውታለሁ። ምሳ በልተሃል? ምሳ አየር መቀበል ትፈልጋለህ? እንደምትፈልገው ወክ ማለት ትፈልጋለህ? ይሄን ትንሽ ወቅ ታደርጋለህ። አሁን ጊዜ ይሻላል። ትንሽ ቆይና ትንሽ ቆይና ከዛ በኋላ ወደ እንትን እንወጣለን። እዚሁ ቢሆንና ነገሮችን እንትን ቢል ይሻላል። ሄርሜላ እንውጣላላችም ልጁ እንዲህ ነው የሚወጡት። ሲጀም እንውጣ ይባላል። ልጁ ሳይድን ቤት ማስወጣት የለባችሁ። ምክንያቱም ካላሰው ቁጭ ካላራሱ ጥሏችሁ ነው የሚሄደው ማለት ነው። እና ልጁን ማድረግ ያለባችሁትን ነገር ታውቃላችሁ። ራሳችሁ አድርጉ። ጸበል ውሰዱት። ሐኪም አትበሉ። ሐኪም ደግሞ ምን ያድናል? ሐኪም ትላላችሁ እንደ ጸበል ነው። ዋናው ጸበል ውሰዱት እና ተረጋጉ። እናንተ ተረጋጉ። ትንሽ ቢያወራት ነው ልክ ነህ። ቆይ ትንሽ ዳኒ እንዲረጋጋ አሁን መረጋጋት ሩታ መጣች። ያ